343 ቀን ሆኖናል የእግዚአብሔርን ቃል ከመስከረም 1 ዘፍጥረት 1 ብለን ጀምረን እስከ ዛሬ ድረስ እያነበብን እንገኛለን። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ አንደኛ ጢሞቴዎስ ከምዕራፍ 4 እስከ 6 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ጢሞቴዎስ ምዕራፍ 4 መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሽተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉት ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርትም ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ይህን ለማግኘት እንደክማለንና ስለዚህ እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህን እዘዝና አስተምር። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስከመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንንም አዘውትር። ራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህ። ምዕራፍ 5 ሽማግሌ የሆነውን አትገስጸው፣ እርሱን ግን እንደ አባት፣ ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅቱን እንደ እህቶች በፍጹም ንጽህና ለምናቸው። በእውነት ባልቴቶች የሆኑትን ባልቴቶች አክብር። ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸውን ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነውና። ብቻዋንም ኖራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች። ሌትና ቀንም በልመና በጸሎትም ጸንታ ትኖራለች። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ያለ ነቀፋ እንዲሆኑ ይህን ደግሞ እዘዝ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምንም ሰው ይልቅ የሚከፋ ነው። ባልቴት በመዝገብ ብትጻፍ ዕድሜዋ ከ60 ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል። ልጆችን በማሳደግ እንግዶችንም በመቀበል የቅዱሳንንም እግሮች በማጠብ የተጨነቁትንም በመርዳት በጎንም ስራ ሁሉ በመከተል ይህንን መልካም ስራ በማድረግ የተመሰከረላት ልትሆን ይገባል። ባል የሞተባቸውን ቆነጃጅት ግን አትቀበል፣ በክርስቶስ ላይ ተነስተው ሲቀማጠሉ ሊያገቡ ይወዳሉና። የፊተኛውንም እምነታቸውን ስለናቁ ይፈረድባቸዋል። ከዚህም ጋር ቤት ለቤት እየዞሩ ስራ መፍታት ደግሞ ይማራሉ። የማይገባውን እየተናገሩ ለፍላፊዎችና በነገር ገቢዎች ይሆናሉ እንጂ ስራ ፈቶች ብቻ አይደሉም። እንግዲህ ቆነጃጅት ሊያገቡ ልጆችንም ሊወልዱ ቤቶቻቸውንም ሊያስተዳድሩ ተቃዋሚው የሚሳደብበትን አንድን ምክንያት እንኳን እንዳይሰጡ ፈቅዳለሁ። ከአሁን በፊት ግን አንዳንዶች ሰይጣንን እንዲከተሉ ፈቀቅ ብለዋልና ባልቴቶች ያሉት የሚያምን ቢሆን ወይም የምታምን ብትሆን ይርዷቸው። ቤተ ክርስቲያንም እውነተኞችን ባልቴቶች እንድትረዳ አይክበዱባት። በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደሞዙ ይገባዋል ይላልና። ከሁለት ወይም ከሶስት ምስክር በቀር በሽማግሌ ላይ ክስ አትቀበል። ሌሎች ደግሞ እንዲፈሩ ኃጢአት የሚሰሩትን በሁሉ ፊት ገስጻቸው። አንድን እንኳ በአድሎ ሳታደርግ እነዚህን ያለመዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትን መላእክት ፊት እመክርሃለሁ። በማንም ላይ ፈጥነህ እጅህን አትጫን፣ በሌሎችም ኃጢአት አትተባበር። ራስህን በንጽህና ጠብቅ። ስለ ሆድህና ስለ በሽታህ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። የአንዳንዶች ሰዎች ኃጢአት የተገለጠ ነው፣ ፍርድንም ያመለክታል፣ ሌሎችን ግን ይከተላቸዋል። እንዲሁም መልካም ስራ ደግሞ የተገለጠ ነው፣ ያልተገለጠም ከሆነ ሊሰወር አይችልም። ምዕራፍ 6 የእግዚአብሔር ስምና ትምህርቱ እንዳይሰደብ ከቀንበር በታች ያሉት ባሪያዎች ሁሉ ለገዟቸው ጌቶች ክብር ሁሉ እንደተገባቸው ይቁጠሯቸው። የሚያምኑም ጌቶች ያሏቸው ወንድሞች ስለሆኑ አይናቋቸው። ነገር ግን በመልካም ስራቸው የሚጠቀሙ የሚያምኑና የተወደዱ ስለሆኑ ከፊት ይልቅ ያገልግሉ። እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር
ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከእነዚህ ቅንዓትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በሚመስላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንምና አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊው በጲላጦስ ዘመን መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዛሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንን መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉስና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትረፍርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገም እየሰበሰቡ መልካምን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። ጢሞቴዎስ ሆይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራክ የተሰጠህን አደራ ጠብቅ። ይህ እውቀት አለን ብለው አንዳንዶች ስለ እምነት ስተዋልና ጸጋ ከአንተ ጋር ይሁን። ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ቻናላችን አሁን ያነበብኩትን ክፍል በጥልቀት እናጠናለን። ኑና አብረን እናጥና።